ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 22 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ታቦር ከተማ ፋኖ ፖሊስ ጣቢያን በመቆጣጠር ኦፕሬሽን ሲሰራ በአባይ ሸለቆም በብልጽግና ጦር ላይ ድንገተኛ ጥቃት በመክፈት በርካታ ምርኮ ተገኝቷል። የግንባር መረጃ ይዘናል። በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች አሳሳቢ ደረጃ ላይ መድረሳቸው ተገልጿል። የዘርና የቋንቋ ሽንሸናው ሀገራዊ ህልውናን ለከፍተኛ አደጋ ዳርጎታልም ተብሏል። ሰሙታላችሁ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል ገዳም ላይ የተፈጸመውን የድሮን ጥቃት አስመልክቶ መግለጫ ሰጥቷል። የአገዛዙ የሽብር ተግባር በተጋለጠበት በዚህ መግለጫ ማሳሰቢያም ተሰጥቷል። መረጃውን ይዘናል። የአብይ አህመድን አገዛዝ በማስወገድ የትግራይን ህልውና ለማረጋገጥ ዝግጅት መጠናቀቁን በትግራይ ያሉ አመራሮች እየገለጹ ነው። ተጨማሪ ያለን አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደብረ ታቦር ከተማ የቀበሌ 08 ፖሊስ ጣቢያ በፋኖ ቁጥጥር ስር በመዋል ኦፕሬሽን ሲፈጽም በአባይ ሸለቆም በብልጽግና ጦር ላይ ከባድ ምት ተሰነዘረ። በአፋብን በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባተ አንደኛ ኮር ስር የሚንቀሳቀሰው ተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 08 አስተዳደር ፖሊስ ጣቢያ ሙሉ በሙሉ በቁጥጥሩ ስር አውሎታል። የኮሩ ህዝብ ግንኙነት ክፍል ባወጣው መረጃ መሰረት ይህ ልዩ ኦፕሬሽን የተካሄደው በሐምሌ 22 2017 ዓ.ም በአንድ አቤት ወረዳ ወለሽ ከተማ በነበረው አውደ ውጊያ በሰው ልጅ ታሪክ ሊረሱ የማይችሉ የጀግና ነት ስራዎችን ሰርተው ያለፉትን አርበኛ ግዛቸው ጥላውን፣ አርበኛ ሸጋ ውበት ወይም ገብርዬ፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉ ቀን አዲስ፣ አርበኛ በልስቲ ፍቃዱ፣ አርበኛ ተገን ነበረኝና አርበኛ አበሩ ዋሴን አንደኛ ዓመት የሰማዕታት ቀን በማሰብ ነው። ከሌሊቱ 10 ሰዓት እስከ ንጋት 11 ሰዓት ተኩል ባለው ጊዜ ውስጥ በተካሄደው በዚህ የተቀናጀ ጥቃት ፖሊስ ጣቢያው በቁጥጥር ስር የዋለ ሲሆን ቦታውን ለማስለቀቅ የመጣው የአገዛዙ መከላከያ ሰራዊት ከፋኖ አርበኞች በተሰነዘረበት ከባድ የመልስ ምት ሳቢያ ከፍተኛ አካላዊና ቁሳዊ ኪሳራ አስተናግዶ እንዲመለስ ተደርጓል። ክፍለ ጦሩ ዝክረ ሰማዕታት በሚል ባካሄደው በዚህ ኦፕሬሽን አባላቱን በሻማ ማብራት ስነ ስርዓት ያሰበ ሲሆን አማራ ፋኖ በፈለገው ቦታና ጊዜ ገብቶ ወታደራዊ ግዳጁን የመፈጸም አቅም እንዳለው ማረጋገጡንም አስታውቋል። ተመሳሳይ ዜና በጎጃም ቀጠና አባይ ሸለቆ አካባቢ በቴዎድሮስ እዝ አርበኞች አማካኝነት በብልጽግና አገዛዝ ጦር ላይ በተከፈተ ድንገተኛና ፈጣን ማጥቃት በርካታ የሰራዊቱ አባላት መደምሰሳቸው ታውቋል። የፋኖ አርበኞች አገዛዙ የተሰነዘረበትን ጥቃት እንዳይመክት ፈጣን ማጥቃት በመክፈትና እንዳይሸሽ ዙሪያውን አስቀድመው በመቆለፍ በወሰዱት እርምጃ አንድ ድሽቃ ከነሙሉ ተተኳሽ ሳጥኑ ብሬንና በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው መማረኩ ተገልጿል። በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ያስታወቀው መኢአድ የጥላቻ ቅስቀሳዎች በአስቸኳይ እንዲቆሙ አሳሰበ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኢትዮጵያ ውስጥ በሃይማኖትና በብሔር ላይ ያተኮሩ ማንነት ተኮር ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ባወጣው መግለጫ አስታውቋል። ድርጅቱ እንዳመለከተው ለእነዚህ ጥቃቶች በየመድረኩ በባለስልጣናት፣ ጋዜጠኞች፣ ነቢያት፣ አክቲቪስቶችና አርቲስት ነን ባዮች የሚደረጉ የጥላቻ ቅስቀሳዎች ከፍተኛ አስተዋጽኦ ስላላቸው በአስቸኳይ መቆም አለባቸው ብሏል። ፓርቲው የብሔሮችን መብት ለማስጠበቅ በሚል ሽፋን ህገ መንግስታዊ ሽፋን ተሰጥቶት የቆየው የቋንቋና የዘር ሽንሸና የማህበራዊ እሴቶችን በማሳሳትና የሐሰት ትርክትን በመዝራት ሀገራዊ ህልውናውን ለከፍተኛ አደጋ ዳርጎታል ሲል ወቅሷል። ባለፉት ዓመታት በአንድ ብሔረሰብ ላይ ትኩረት ተደርጎ የቀጠለ ሀገራዊ ጭቆና፣ ግድያ፣ አፈና፣ ንብረት ነጠቃ፣ ጅምላ እስራትና ከቦታ ቦታ የመዘዋወር ክልከላ ተጠናክሮ መቀጠሉን የጠቀሰው መኢአድ በተለይም በኦሮሚያ ክልል በአማራ ማህበረሰብና በኦርቶዶክስ እምነት ተከታዮች ላይ ግድያ፣ ማፈናቀል፣ ንብረት መዝረፍ፣ የአምልኮ ቦታዎችን ማፍረስና በግዴታ እምነት ማስቀየር መፈጸሙን አጋልጧል። በተጨማሪም በአማራ ክልል ባለው ግጭት አብያተ ክርስቲያናት በከባድ መሳሪያዎች መውደማቸውን፣ ካህናትና መነኮሳት መገደላቸውን ያሳወቀው ፓርቲው በደብረ ኤልያስ፣ በጠገዴ፣ በጨጨሆ መድኃኔዓለም፣ በዝቋላ ገዳም፣ በብራቃት ከተማ ዙሪያ በአብነት ተማሪዎች ላይ የተፈጸመውን እልቂትና በደራ እስልምና መምህር ላይ የደረሰውን ግፍ ለአብነት ጠቅሷል። በመጨረሻም መኢአድ ህግ ለሁሉም እኩል እንዲሰራ፣ ፍትህ እንዲረጋገጥ ዓለም አቀፉ ማህበረሰብ በዘርና ሃይማኖታዊ ጥቃቶች ላይ ዝምታውን ሰብሮ ጥፋተኞችን ተጠያቂ እንዲያደርግና የሃይማኖት ተቋማትና የፖለቲካ ኃይሎች ለሰላምና መቻቻል ቅድሚያ እንዲሰጡ ጥሪ አቅርበዋል።
የዓለም አብያተ ክርስቲያናት ምክር ቤት በአማራ በገዳም ላይ የተፈጸመውን የድሮን ጥቃት በጽኑ አወገዘ። የአብይ አህመድ አገዛዝ በንጹሐን ዜጎችና በሃይማኖት ተቋማት ላይ የሚያካሂደውን ሽብርና የድሮን ጥቃት ዓለም አቀፍ ትኩረትና ከፍተኛ ውግዘት መሳቡን ቀጥሏል። በዚህም መሰረት የዓለም አብያተ ክርስቲያናት ምክር ቤት በኢትዮጵያ በአማራ ክልል በሚገኘው የታሪካዊው የአባይ ጊዮርጊስ ቅድስት አርሴማ አንድነት ገዳም ላይ የተፈጸመውን አሰቃቂ የድሮን ጥቃት በጽኑ ማውገዙን ይፋ አድርጓል። የምክር ቤቱ ዋና ጸሐፊ ሬቨረንድ ፕሮፌሰር ዶክተር ጄሪ ፒላይ ሐምሌ 21 2018 ዓ.ም ባወጡት ይፋዊ መግለጫ ሐምሌ 15 2018 ዓ.ም ለሃይማኖታዊ በዓል ዝግጅትና ምግብ ለማዘጋጀት በገዳሙ ግቢ ውስጥ ተሰብስበው በነበሩ ገዳማውያን መነኮሳትና ሰላማዊ ምዕመናን ላይ የተፈጸመው የድሮን ጥቃት እጅግ የሚያሳዝንና ፈጽሞ ተቀባይነት የሌለው ብለውታል። በዚህ አገዛዙ የድሮን ጥቃት የሁለት ንጹሐን ሲቪሎች ሕይወት ወዲያውኑ ማለፉንና በርካቶች ደግሞ ከባድ የአካል ጉዳት እንደደረሰባቸው የጠቀሱት ዶክተር ጄሪ ፒላይ በአምልኮ ስፍራዎችና በሰላማዊ ዜጎች ላይ የሚፈጸሙ ወታደራዊ እርምጃዎችና ጥቃቶች በመቼውም ጊዜ ቢሆን ተቀባይነት እንደሌላቸውና በምንም አይነት መስፈርት የጦርነት ኢላማ መሆን እንደሌለባቸው አጥብቀው አሳስበዋል። የዓለም አብያተ ክርስቲያናት ምክር ቤት የአገዛዙን ድርጊት አውግዞ ከማለፍ ባለፈ በጥቃቱ ላይ አስቸኳይ፣ ግልጽና ገለልተኛ ዓለም አቀፍ ምርመራ እንዲደረግ በጽኑ ጠይቋል። ድርጊቱን የፈጸሙና ትዕዛዝ የሰጡ አካላት በሙሉ ለሕግ ቀርበው ተጠያቂ እንዲሆኑ ያሳሰበው ምክር ቤቱ በግጭቱ ውስጥ ያሉ ወታደራዊ አካላት በሙሉ ዓለም አቀፍ የሰብአዊ መብቶች ሕግንና የአምልኮ ስፍራዎችን የመጠበቅ ግዴታቸውን እንዲያከብሩ ጥሪ አቅርበዋል። በመጨረሻም የWCC ዋና ጸሐፊ ዶክተር ጄሪ የአብይ አህመድ አገዛዝ በንጹሐን ላይ የሚያካሂደውን ጥቃት በአስቸኳይ እንዲያቆምና በአማራ ክልል ላለው ጦርነት ሰላማዊ መፍትሄ እንዲፈልግ ያሳሰቡ ሲሆን ለተገደሉት ሰዎች ቤተሰቦችና ለኢትዮጵያ ሕዝብ የተሰማቸውን ጥልቅ ሐዘን ገልጸዋል። የአብይ አህመድን አገዛዝ በማስወገድ የትግራይን ህልውና ለማረጋገጥ ዝግጅት መጠናቀቁን የክልሉ ምክትል ፕሬዝዳንት አስታወቁ። እንደ ህዝብ ከቶ አንጠፋም ዘበትን ብሔራዊ ብርሰት በሚል መሪ ሀሳብ በትግራይ ፖሊስ ኮሚሽን ተገኝተው መድረኩን የመሩት የትግራይ ክልል አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የትግራይ ህዝብ ህልውና ሙሉ በሙሉ ሊረጋገጥ የሚችለው በአብይ አህመድ ገዢ ቡድን መቃብር ላይ ብቻ መሆኑን አስታውቀዋል። አቶ አማኑኤል እንደገለጹት የአብይ አህመድ አገዛዝ በትግራይ ህዝብ ላይ የህልውና አደጋ ከመደቀኑ ባሻገር ከትግራይ አልፎ ሀገራዊና ቀጠናዊ የሰላም መደፍረስና ያለመረጋጋት ዋነኛ ጠንቅ እየሆነ መጥቷል። የፕሪቶሪያውን ስምምነት ተከትሎ ተፈጥሮ የነበረው ሰላም የማስፈን ተስፋ በአገዛዙ ሴራ እንዲጨናገፍ መደረጉን ያወሱት ምክትል ፕሬዝዳንቱ አገዛዙ ስምምነቱን እንደ ሰበብ በመጠቀም የትግራይን ህዝብ አንገት ለማስደፋት ኢኮኖሚያዊ አቅሙን ለማዳከምና እንዲንበረከክ ለማድረግ ሲሰራ መቆየቱን ተናግረዋል። የትግራይ ህዝብ የሰላም አማራጩ እድል እንዲገኝ ከፍተኛ መስዋዕትነት እየከፈለ በትዕግስት መቆየቱን የጠቀሱት አቶ አማኑኤል አሁን የተያዘው ምዕራፍ ግን የትግራይን ህዝብ ለማጥፋት እየሰራ ያለውን አገዛዝ በመመከትና በማስወገድ የትግራይ ህዝብ ደህንነትና ግዛታዊ አንድነትን ማረጋገጥ እንደሆነ አብራርተዋል። የትግራይ ህዝብ ህልውና ሌሎች አካላት በሚሰጡት ችሮታ የሚረጋገጥ አይደለም ያሉት ኃላፊው ውስጣዊ አቅምን በማደራጀትና ተግባራዊ እርምጃዎችን በመውሰድ በህዝቡ ላይ አንዣበበውን ብሔራዊ አደጋ ሙሉ በሙሉ ማስወገድ እንደሚገባ አስገንዝበዋል። በመድረኩ ላይ የተገኙት የትግራይ ፖሊስ ኮሚሽን ኮሚሽነር ጀኔራል ይህደጎ ስዩም በበኩላቸው የትግራይ ህዝብ እንደ ቀድሞ ባርነትና ጥፋትን በፍጹም እንደማይቀበል ገልጸው ተቋማቸው ለህልውና በሚደረገው ትግል ላይ ሙሉ ዝግጁነት እንዳለው አረጋግጠዋል። በደብረ ታቦር ከተማ የቀበሌ 08 ፖሊስ ጣቢያ በፋኖ ቁጥጥር ስር በመዋል ኦፕሬሽን ሲፈጽም በአባይ ሸለቆም በብልጽግና ጦር ላይ ከባድ ምት ተሰነዘረ። በአፋብን በላይ ዘለቀ እዝ ሜጀር ጀነራል ውባንታ አባት አንደኛ ኮር ስር የሚንቀሳቀሰው ተወርዋሪ ክፍለ ጦር በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የሚገኘውን የቀበሌ 08 አስተዳደር ፖሊስ ጣቢያ ሙሉ በሙሉ በቁጥጥሩ ስር አውሎታል። የኮሩ ህዝብ ግንኙነት ክፍል ባወጣው መረጃ መሰረት ይህ ልዩ ኦፕሬሽን የተካሄደው በሐምሌ 22 2017 ዓ.ም በአንድ አቤት ወረዳ ወለሽ ከተማ በነበረው አውደ ውጊያ በሰው ልጅ ታሪክ ሊረሱ የማይችሉ የጀግንነት ስራዎችን ሰርተው ያለፉትን አርበኛ ግዛቸው ጥላውን፣ አርበኛ ሸጋ ውበት ወይም ገብርዬ፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉ ቀን አዲስ፣ አርበኛ በልስቲ ፍቃዱ፣ አርበኛ ተገን ነበረኝና አርበኛ አበሩ ዋሴን አንደኛ ዓመት የሰማዕታት ቀን በማሰብ ነው። ከሌሊቱ 10 ሰዓት እስከ ንጋት 11 ሰዓት ተኩል ባለው ጊዜ ውስጥ በተካሄደው በዚህ የተቀናጀ ጥቃት ፖሊስ ጣቢያው በቁጥጥር ስር የዋለ ሲሆን ቦታውን ለማስለቀቅ የመጣው የአገዛዙ መከላከያ ሰራዊት ከፋኖ አርበኞች በተሰነዘረበት ከባድ የመልስ ምት ሳቢያ ከፍተኛ አካላዊና ቁሳዊ ኪሳራ አስተናግዶ እንዲመለስ ተደርጓል። ክፍለ ጦሩ ዝክረ ሰማዕታት በሚል ባካሄደው በዚህ ኦፕሬሽን አባላቱን በሻማ ማብራት ስነ ስርዓት ያሰበ ሲሆን
የአማራ ፋኖ በፈለገው ቦታና ጊዜ ገብቶ ወታደራዊ ግዳጁን የመፈጸም አቅም እንዳለው ማረጋገጡንም አስታውቋል። ተመሳሳይ ዜና በጎጃም ቀጠና አባይ ሸለቆ አካባቢ በቴዎድሮስ እዝ አርበኞች አማካኝነት በብልጽግና አገዛዝ ጦር ላይ በተከፈተ ድንገተኛና ፈጣን ማጥቃት በርካታ የሰራዊቱ አባላት መደምሰሳቸው ታውቋል። የፋኖ አርበኞች አገዛዙ የተሰነዘረበትን ጥቃት እንዳይመክት ፈጣን ማጥቃት በመክፈትና እንዳይሸሽ ዙሪያውን አስቀድመው በመቆለፍ በወሰዱት እርምጃ አንድ ድሽቃ ከነሙሉ ተተኳሽ ሳጥኑ ብሬንና በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሻቸው መማረኩ ተገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።